ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 8 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ሰሙታላችሁ። የደብረ ሲና ከንቲባ ወንድም ሲገኝ ማሙዬ በሸዋ ጠቅላይ ግዛት እዝ በራምቦ ክፍለ ጦር አልሞ ተኳሾች ተገድለዋል። ዝርዝር ያውደ ግንባር መረጃዎችን ይዘናል። የኦሮሚያ ክልል የጤና ባለሙያዎች በተሻሻለው ስኬል መሰረት የትርፍ ሰዓት ክፍያ እየተፈጸመልን አይደለም ሲሉ ተቃውሞ አሰምተዋል። የብሪክስ ሀገራት የባህር ኃይል ልምምድ ላይ ኢራን መሳተፏ አሜሪካን አስቆጥቷል። የአብይ አህመድ የጦርነት አጋር የሆነችው የተባበሩት አረብ ኤምሬት ከሶማሊያ ጓዟን ጠቅልላ መውጣት ጀምራለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በኢትዮጵያ የፊልምና የማስታወቂያ ታሪክ ውስጥ ጉልህ አሻራ ያሳረፈው ታዋቂው የኪነ ጥበብ ባለሙያ ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ ተገልጿል። አርቲስት ነጻነት ወርቅነህ በተለይም በኮሜዲ ዘውግ ትኩረታቸውን ባደረጉ በርካታ ተወዳጅ ፊልሞችና በማስታወቂያ ስራዎቹ የሚታወቅ ሲሆን ላለፉት በርካታ ዓመታት በኢትዮጵያ ኪነ ጥበብ ውስጥ ትልቅ ተቀባይነትን አትርፏል። ከህዝብ ጋር ያስተዋወቀውን ፍሬሽማንን ጨምሮ ሲቲ ቦይዝ፣ ሳልነግራት፣ ያንቹ ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ካሳየባቸው ፊልሞች መካከል ይጠቀሳሉ። ላለፉት በርካታ ዓመታት ደግሞ በኢቢኤስ ቴሌቪዥን ሲተላለፍ የነበረው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን በሚሊዮኖች ዘንድ ተወዳጅነትን አትርፏል። የአርቲስት ነጻነትን ህልፈት ተከትሎ በርካቶች ሀዘናቸውን እየገለጹ ይገኛሉ። ዜና እረፍቱን ተከትሎ ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ የሀዘን መግለጫ አውጥቷል። በመግለጫው በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበቡ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው አርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሀዘን ለመግለጽ እወዳለሁ ብሏል። አርቲስት ነጻነት ባለትዳርና የሶስት ልጆች አባት የነበረ ሲሆን ሮሃ ቲቪም በአርቲስቱ ድንገተኛ ሞት የተሰማትን ሀዘን እየገለጸች ለወዳጅ ዘመዶቹና አድናቂዎቹ መጽናናትን ትመኛለች። የደብረ ሲና ከንቲባ ወንድም ሲገኝ ማሙዬ በሸዋ ጠቅላይ ግዛት እዝ በራምቦ ክፍለ ጦር አልሞ ተኳሾች ተገደሉ። አገዛዙ የኦህዴድ ብልጽግና ስርዓት በሸዋ ጠቅላይ ግዛት ሰፊ ወረራ እቅድ አውጥቶ ማህበረሰቡንና ገበሬውን በማዘረፍ እንዲሁም የገዛ ወገናቸው ላይ ስቃይና እንግልት ሲያደርሱ የነበሩ የአማራን ህዝብ በሆዳቸው የለወጡ ባንዳ የስርዓቱ ታማኝ አመራሮች በህዝባችን ላይ ለደረሰው ስቃይ ቀዳሚውን ድርሻ ይይዛሉ ሲል እዙ አስታውቋል። የሸዋ ጠቅላይ ግዛት እዝን ለመክበብና ለመደምሰስ ህዝባችንን ለመዝረፍ በተለይም በይፋትና ጥሙጋ አውራጃ በቀወት ዙሪያ በተሬና ራሳ ንጹሃኖችን ከመጨፍጨፍ ባሻገር የገበሬዎችን እህል፣ ጤፍ፣ ሰሊጥና ማሽላ በአይሱዙ በማስጫን እንዲሁም እዛው ይፋት ጣርማበር ዙሪያ አጋምበርና አካባቢው ማህበረሰብን በማዘረፍ የጣርማበር ወረዳና የደብረ ሲና ከተማ ከንቲቦች በገዛ ህዝባቸው ላይ አሰቃቂ ግፍ ፈጽመዋል ሲል ገልጿል። በተመሳሳይ በተጉለት ቀጠናዎች ሳሲትና ዙሪያው ሰፊ ወረራ ወንጀል የፈጸሙና ያስፈጸሙ የብልጽግና የጦር ወንጀለኛ ሰራዊትና ከአማራ አብራክ የወጡ ካድሬዎች ወንድሞቻችን በክብር የወደቁበት ደም ሳይደርቅ ዋናዎቹ የህዝብ ጠላቶች ባልሞ ተኳሾች እየተቀነደሹ ነው ብሏል። ዛሬ ሌሊቱን ወደ ደብረ ሲና ከተማ ዘልቀው የገቡት የአጼ አምደ ጽዮን ኮር ራምቦ ክፍለ ጦር ፋኖች የደብረ ሲና ከተማ አስተዳደር ከንቲባ አቶ ወንድም ሲገኝ ማሙዬን ገድለዋል በማለትም አብራርተዋል። እኚህ ግለሰብ በከተማውና በገጠሩ የሸዋ አማራ ላይ መጠነ ሰፊ ወንጀል የፈጸሙ የገጠሩን አርሶ አደር ጤፍና ማሽላ በአይሱዙ ያስጫኑና ንጹሃኖችን በወራሪው ሰራዊት ያስጨፈጨፉ አደገኛ ባንዳ ነበሩ ሲልም ገልጿል። በሌላ በኩል የአፋብኃ ቴዎድሮስ እዝ 206ኛ ኮር ትምህርትን ለማስጀመር ከመምህራንና ከርዕሰ መምህራን ጋር እያደረገ ያለው ውይይት የአረመኔው ሰራዊት በመምህራን ላይ በሚያደርገው አፈናና እስር ምክንያት መደናቀፉ ተገልጿል። የ206ኛ ኮር በድርጅቱ በአፋብኃ መመሪያና ደንብ መሰረት ትምህርትን በተመለከተ ባቀረበው ጥናታዊ ሰነድ ተንተርሶ 206ኛ ኮር የመማር ማስተማሩን ሂደት ለማስጀመር ከባለድርሻ አካላት ጋር ውይይት እያደረገ ሰንብቷል። ኮሩ በሚንቀሳቀስባቸው ሁሉም ወረዳዎች መምህራንን በማወያየትና ሰነዱን ለተሳታፊዎች በማቅረብ ትምህርትን ለማስጀመር የጋራ ኮሚቴ አቋቁሞ ወደ ስራ በሚገባበት ወቅት የብልጽግናው ስርዓት መምህራንን በማፈን ደሞዛቸውን በመንጠቅ ከፍተኛ በደል እየፈጸመ
እየተፈጸመባቸው እንደሚገኝ ኮሩ ገልጿል። ኮሩ በተቆጣጠረባቸው ቀጠናዎች በብልጽግና ሰራዊት የፈራረሱ ትምህርት ቤቶችን ጨምሮ አገልግሎት የሚሰጡ የጤና ተቋማትን ክፍት በማድረግ መምህራን እንዲጎበኙ የተደረገ ሲሆን የህዝብ አገልግሎት ሰጪ ተቋማትን በልዩ ሁኔታ ጥበቃ በሚያደርገው የ206ኛ ኮር ቀጠና ባንኮች፣ ጤና ጣቢያዎችና የንግድ ተቋማት ለህዝብ ክፍት ሆነው አገልግሎት ሲሰጡ መምህራን ተዘዋውረው ተመልክተዋል። በዚህም የብልጽግና ተራ ፕሮፓጋንዳ በገሃድ መጋለጥ ሲጀምር መምህራንን በማሰርና በማሰቃየት ተጀምረው የነበሩ እንቅስቃሴዎችን አደናቅፏል ብሏል። ኮሩ ከሚመለከተው አካል ጋር በመወያየት ዘላቂ መፍትሄ ለማምጣት የሚያደርገውን ሙከራ አጠናክሮ እንደሚቀጥል ገልጾ ተከታታይ የውይይት መድረኮችን በማዘጋጀት ለተለያዩ ባለድርሻ አካላት ጥሪ አቅርበዋል። የኦሮሚያ ክልል የጤና ባለሙያዎች በተሻሻለው ስኬል መሰረት የትርፍ ሰዓት ክፍያ እየተፈጸመልን አይደለም ሲሉ ተቃውሞ አሰሙ። በኦሮሚያ ክልል የሚገኙ የሕክምና ባለሙያዎች የትርፍ ሰዓት የስራ ክፍያ በአሁኑ የደሞዝ ስኬል ማሻሻያ መሰረት እየተከፈላቸው እንዳልሆነ በመግለጽ ተቃውሞ አሰምተዋል። የጤና ባለሙያዎቹ ለአዲስ ስታንዳርድ በሰጡት አስተያየት የአብይ አገዛዝ የዚህን ክፍያ አፈጻጸም ቢያሻሽልም የኦሮሚያ ክልል ግን ክፍያውን ተግባራዊ ለማድረግ ፈቃደኛ አልሆነም ሲሉ ከሰዋል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የጤና ባለሙያ ለጤና ባለሙያ የሚከፈለው ክፍያ በጣም አነስተኛ በመሆኑ ቤተሰቤን ለማስተዳደር እንኳን በቂ አይደለም ብለዋል። ሌላኛው ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉ ሐኪም በበኩላቸው የትርፍ ሰዓት ክፍያ ችግር ትልቅ ቅሬታ እየፈጠረ መሆኑን ተናግረዋል። የጤና ባለሙያ አሁን በወጣው አዲስ የደሞዝ ማሻሻያ መሰረት የሰራተኞች ደሞዝ ተሻሽሏል። ስለሆነም የትርፍ ሰዓት አገልግሎት ክፍያም በዚህ አዲስ ደሞዝ መሰረት መታሰብ ሲገባው የኦሮሚያ ክልል ግን የቀድሞውን አሰራር እየተከተለ ይገኛል ብለዋል። የኦሮሚያ ሐኪሞች ማህበር ባወጣው መግለጫ በኦሮሚያ ክልል የሚገኙ የጤና ባለሙያዎች የትርፍ ሰዓት ክፍያ አሁንም በቀድሞ የደሞዝ ስኬል መሰረት እየተከፈለ መሆኑን አረጋግጧል። የኦሮሚያ ሐኪሞች ማህበር ፕሬዝዳንት ዶክተር በላይነህ ለታ ለአዲስ ስታንዳርድ እንደገለጹት የማህበሩ የስራ አስፈጻሚ ኮሚቴ ከጤና ባለሙያዎች የቀረበውን ቅሬታ በስፋት ከመረመረ በኋላ አሁን ያለው አሰራር በህግ ከወጣው መመሪያ ጋር የማይጣጣም መሆኑን በማረጋገጥ የቅሬታ ደብዳቤ ለኦሮሚያ ጤና ቢሮ ልኳል። በኦሮሚያ ጤና ቢሮ አማካኝነት በአሁኑ ወቅት እየተከናወነ ያለው ክፍያ ባለሙያው በአሁኑ ወቅት በሚያገኘው ደሞዝ ላይ የተመሰረተ አለመሆኑን ጠቁመዋል። የኦሮሚያ ሐኪሞች ማህበር ፕሬዝዳንት ዶክተር በላይነህ ለታ እስካሁን ያልተፈጸመው ክፍያ በባለሙያዎች ላይ ከፍተኛ ጫና እየፈጠረ መሆኑን በመጥቀስ ያለምንም ቅድመ ሁኔታ የክፍያ ማስተካከያ እንዲደረግ አሳስበዋል። ዶክተር በላይነህ እንደገለጹት ማህበሩ ለኦሮሚያ ጤና ቢሮ ለላከው የቅሬታ ደብዳቤ እስካሁን ምላሽ አላገኘም ብለዋል። ሆኖም ግን የኦሮሚያ ጤና ቢሮ ከሆስፒታል አመራሮች ጋር ባደረገው ስብሰባ ላይ ይህ ችግር የበጀት እጥረት እስኪቀረፍ ድረስ የሚቆይ ይሆናል ብሏል ሲሉ ገልጸዋል። በተመሳሳይ ሁኔታ ሙሉ የሌሊት ተረኛ ሆኖ የሰራ ባለሙያ የምትክ ረፍት ካልተሰጠው የ15 ሰዓት ክፍያ ማግኘት እንዳለበት አስታውሰው በብዙ ቦታዎች የ7 ሰዓት ብቻ እየተከፈለ መሆኑ የህግ ስርዓቱን የሚቃረን መሆኑን ገልጸዋል። የጤና ባለሙያዎች ይህ የክፍያ ሁኔታ አለመስተካከሉ የሐኪሞችን ህይወት ብቻ ሳይሆን ህብረተሰቡንም የሚጎዳ መሆኑን ጠቅሰዋል። የብሪክስ አገራት የባህር ኃይል ልምምድ ላይ ኢራን መሳተፏ አሜሪካን አስቆጣ። በደቡብ አፍሪካ በተካሄደው የብሪክስ አገራት የባህር ኃይል ልምምድ ላይ ኢራን ተሳታፊ መሆኗ አሜሪካንን ሲያስቆጣ በደቡብ አፍሪካ መንግስት ውስጥ ውዝግብ ፈጥሯል። አሜሪካ የኢራን መንግስት በተቃዋሚዎች ላይ ጭካኔ የተሞላበት እርምጃ እየወሰደ ባለበት ጊዜ ኢራን በልምምዱ ላይ ተሳታፊ እንድትሆን ደቡብ አፍሪካ ጋብዛለች ስትል በጽኑ ተችታለች። ሩሲያ፣ ቻይና እና ሌሎች የብሪክስ አባል ሀገራት ባህር ኃይሎች በተሳተፉበት በደቡብ አፍሪካ የባህር ክልል ውስጥ በተካሄደው ልምምድ ላይ ኢራን የተሳተፈችው የአገሪቱ መከላከያ ሚኒስቴር የፕሬዝዳንት ሲሪል ራማፎሳን ትዕዛዝ ችላ ብሎ ነው የሚል ክስም ተሰንዝሯል ሲል ቢቢሲ ዘግቧል። ለዚህ ምላሽ የደቡብ አፍሪካ የመከላከያ ሚኒስቴር ለዚህ ከባድ ክስ ምላሽ ማጣራት ምርመራ እያካሄደ መሆኑን ገልጿል። በደቡብ አፍሪካ የሚገኘው የአሜሪካ ኤምባሲ ባወጣው ጠንካራ የተቃውሞ መግለጫ የደቡብ አፍሪካ መከላከያ ሚኒስቴርና የጦር ኃይሎች ለፕሬዝዳንቱ ትዕዛዝ ባለመገዛት ኢራን በልምምዱ እንድትሳተፍ ማድረጋቸው የሚያስደነግጥና የሚያሳስብ ነው ብሎታል። የደቡብ አፍሪካ የመከላከያ ሚኒስትሯ የፕሬዝዳንት ሲሪል ራማፎሳ መመሪያ ለሚመለከታቸው ሁሉ በግልጽ ተላልፎ ስምምነት ተደርሶበትና ተግባራዊ እንዲሆን መወሰኑን ይፋ አድርገዋል። ነገር ግን ኢራን ከብሪክስ ሀገራት የባህር ኃይል ልምምዱ እንድትወጣ የተላለፈው ውሳኔ ተጥሶ በቻይና በተመራውና ለአንድ ሳምንት በቆየው ልምምድ ላይ ተሳትፋለች ተብሏል። ብሪክስ በብራዚል፣ በሩሲያ፣ በህንድ፣ በቻይና ተመስርቶ ደቡብ አፍሪካ ዘግየት ብላ የተቀላቀለችው ሲሆን በቅርብ ዓመታት ኢትዮጵያ፣ ግብጽ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤምሬቶች የስብስቡ አባል መሆናቸው ይታወቃል።
የአብይ አህመድ የጦርነት አጋር የሆነችው የተባበሩት አረብ ኤምሬትስ ከሶማሊያ ጓዟን ጠቅላ መውጣት ጀመረች። ትናንት ሐሙስ ዕለት የተባበሩት አረብ ኤምሬቶች መንግስት ንብረት የሆኑ ቁሳቁሶችን የጫኑ 3 አውሮፕላኖች ከአደን አዴ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን ምንጮችን ጠቅሶ የቢቢሲ የሶማሊኛ አገልግሎት ዘግቧል። ሶማሊያ ከኤምሬትስ ጋር ያላትን የደህንነትና የመከላከያ ስምምነት ከሰረዘች በኋላ ከሞቃዲሾ ያላትን ቁሳቁስ ማውጣት ጀምራለች። ዛሬ አርብ ተጨማሪ ቁሳቁሶችን ለማውጣት 2 ተጨማሪ አውሮፕላኖች ሞቃዲሾ ይደርሳሉ ተብሎ ይጠበቃል። ሶማሊያ ከኤምሬትስ ጋር ያላትን ግንኙነት ለማቋረጥ የወሰነችው ያለ ፍቃድ የአየር ክልሏንና ግዛቷን በመጠቀም የየመን ተገንጣይ ቡድን መሪ የሆኑት ሃይዳሮስ አልዙባይዲን ማስወጣቷን ተከትሎ ነው። ኤምሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዮና በበርበራ ወደቦች የልማት ስራዎች ስታከናውን ቆይታለች። ነገር ግን ባለፈው ሰኞ የሶማሊያ ፌዴራል መንግስት ከዩኤኢ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህን ያደረገችው የተባበሩት አረብ ኤምሬቶች ሉዓላዊነቴን ጥሳለች በሚል ነው። በሁለቱ ሀገራት መካከል የተፈጠረውን በቅርበት የሚከታተሉ ምንጮች እንዳሉት በሶማሊያና በኤምሬትስ ባለስልጣናት መካከል በሰነድና በፍቃድ ዙሪያ በነበሩ ሂደቶች የተነሳ አለመግባባት ተፈጥሮ ነበር። የተባበሩት አረብ ኤምሬትስ ባለስልጣናት በመጀመሪያ የሶማሊያ መንግስት መመሪያዎችን ተቃውመው ነበር ያሉት ምንጮቹ አውሮፕላኑ ከመነሳቱ በፊት የበረራ መግለጫዎችንና ሌሎች አስፈላጊ መረጃዎችን አቅርበው ንብረቶቻቸውን ማውጣት ችለዋል ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም